ለተፈታኝ ተማሪዎች ለስራ እንዲሁም ለተለያየ አገልግሎት ላፕቶፕ የሚፈልጉ ከሆነ ዛሬ የተገኘሁት በብሮስ ቴክኖሎጂ ነው። በብሮስ ቴክኖሎጂ የሚገኙ የተለያዩ የላፕቶፕ አማራጮች ዋጋቸው እንዲሁ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። እንዴት ናቸው? መስገን እንግዲህ አሁን ተማሪዎች የተመረቁበት ሰዓት ነው፣ ወደ ስራ የሚገቡበት እንዲሁም ደግሞ የተለያዩ ሰራተኞች ላፕቶፕ ለስራም ለትምህርት የሚፈልጉበት ሰዓት ነው። ለዛ አሁን ላይ ያለውን የላፕቶፕ ዋጋ ለተመልካቾች ለማድረስ ወደ ብሮስ ብቅ አልኩኝ። ራስን ከማስታወቅ ጀምር። እሺ፣ እኔ ናትናኤል እባላለሁ። እዚህ ብሮስ ውስጥ ሴልስ ነው የምሰራው። ብሮስ ሲመጡ ምን አይነት የላፕቶፕ አማራጮች አሉ? እኛ ጋር ከሁሉም አይነት ላፕቶፕ ጀምሯል። ለተማሪዎች፣ ለቢሮ ሰራተኞች፣ ለግራፊክስ ዲዛይነሮች ሁሉም አይነት ላፕቶፖች ከዝቅተኛ ዋጋ እስከ ከፍተኛ የሚባለው ሁሉም አይነት ላፕቶፕ አለ፣ ማግኘት ይችላል። መልካም። እንዳልኩት እኔ የመጣሁበት ዓላማ አሁን ተማሪዎች ስለተመረቁ ከምርቃት ወደ ስራ ነው እና ለስራ የሚሆኑ እንዲሁም ደግሞ ተማሪዎች ሆነው አዲስ ትምህርት የሚጀምሩ ካሉ ለዛ የሚሆን ላፕቶፕ ለማሳየት ነው። እስኪ አንተ ሪኮመንድ የምታደርገኝ አፎርደብል ዋጋ ናት እቺ ቆንጆ ናት የምትለኝን የላፕቶፕ አይነት አሳይ። እሺ፣ አሁን እነዚህ ላፕቶፖች አሉ እንዳልሹ ለተማሪዎች እና ለቢሮ ሰራተኞች ለሁሉም አይነት ስራ የሚሆን ላፕቶፕ ነው። ኤችፒ ሞዴል ነው። ኤችፒ ላይትቡክ ይባላል። ኮር i5 8ኛ ጀነሬሽን ስለሆነ ለየትኛውም ስራ የሚሆን ነው። አብዛኛውን ጊዜ ቴሌ ካየሹ ቴሌ የሚጠቀሙት ላፕቶፕ ነው። ስለዚህ ለተማሪዎችም ለስራ የሚሆን ላፕቶፕ ነው። ዋጋው አሁን ላይ 56 ሺህ ብር ነው። 512 ጂቢ ስቶሬጅ አለው። ራሙ 8 ጂቢ ራም ነው። 14 ኢንች ነው። ባትሪውም ረጅም ሰዓት መቆየት ይችላል። ይሄ ለተማሪዎችም ለየትኛውም ስራ ላይ ያሉ ሰዎች የሚሆን ላፕቶፕ ነው። ኖርማል እንደ ጌሚንግ ለኤዲቲንግ ወይ ለሌላ ሳይሆን እንደዚህ መደበኛ ላፕቶፖችን ሲመርጡ ምን አውቀው ቢገዙ አሪፍ ላፕቶፕ መምረጥ ይችላሉ? በመጀመሪያ ቼክ ማድረግ ያለባቸው የላፕቶፑ ጀነሬሽን ነው። ጀነሬሽን ወሳኝ ነገር ነው። ላፕቶፑ የተመረተበት ዓመተ ስለሆነ ፕሮሰሰሩን ሁሉም ከሱ ጋር ስለሆነ መጀመሪያ ጀነሬሽኑ ነው። ሲቀጥል ደግሞ ኮሩ ምን አይነት ኮር ነው? ኮር i3፣ ኮር i5፣ ኮር i7 የሚባል ብዙ አይነት ስላለ ኮሩንም ቼክ ማድረግ አለባቸው ከስራቸው ጋር የሚሄደውን። ከዛ ሲቀጥል ደግሞ የስቶሬጅ ታይፑ አሁን ላይ ኤስኤስዲ እና ሃርድ ዲስክ የሚባል አለ። ለስራ በጣም ፈጣን የሆነው ኤስኤስዲ ነው። ሃርድ ዲስክ 10 እጥፍ በጣም ፈጣን የሆነ ስቶሬጅ አይነት ስለሆነ ኤስኤስዲው፣ ከዛ ደግሞ የራም አይነቱን፣ ከዛ አብዛኛውን ጊዜ ግን ቼክ ማድረግ ያለባቸው ከስራቸው ጋር የሚሄደውን አይነት ላፕቶፕ ቼክ አድርጎ ቢገዙ አሪፍ ነው። በጣም ጥሩ። እንደው ከዚህ ከፍ ሲል ደግሞ ለስራ የሚሆን አንተ ጥሩ የምትለው የላፕቶፕ አይነት ከዋጋው ጋር? እሺ፣ ከዚህ ከፍ ሲል ደግሞ አሁንም ኤችፒ ሞዴል ሆኖ ዜድቡክ የሚባሉ ላፕቶፖች አሉ። ወርክ ስቴሽን ላፕቶፕ ነው። ለስራ በጣም ተመራጭ የሆኑ ላፕቶፖች ናቸው። በምንድን ነው ከሌሎቹ ተመራጭ የሆነ? ከሌሎቹ አንድ ተመራጭ ያደረገው ፕሮሰሰሩ ነው። ፕሮሰሰሩ በጣም አሪፍ የሚባል ላፕቶፕ ነው። ከዛ ከሌሎቹ ላፕቶፕ የሚለየውም አንድ ይሄ ቦዲው ኳሊቲው አሪፍ ነው። ከዛ ይሄ ኮር i7 11ኛ ጀነሬሽን ነው። ጀነሬሽኑም የ2021 ምርት ነው። ቀረብ ያለ ነው ማለት ነው። ስለዚህ ተመራጭ ያደርጓል። ስቶሬጁ 512 SSD ሲሆን ራሙ 16 ጂቢ ራም ነው። 14 ኢንች ነው። ከቦታ ቦታ ይዞ ለማንቀሳቀስ አሁን አብዛኛው ሰው አንድ ቦታ ላይ ሆኖ ስለማይሰራ ከቦታ ቦታ ይዞ ለማንቀሳቀስ በጣም ተመራጭ የሆነ ላፕቶፕ ነው። ባትሪው በአንድ ቻርጅ ከ6 ሰዓት በላይ መቆየት ይችላል ስራ እየሰሩበት። በጣም አሪፍ የሆነ ላፕቶፕ ነው። እንዳልኩሽ ተጨማሪ ደግሞ ኒቪዲያ ግራፊክስ ካርድ አላቸው ዜድቡክ የሚባሉት ላፕቶፖች እና በመጠኑ ለግራፊክስ ዲዛይነሮች ግራፊክስ ኤዲት ለሚያደርጉ ሰዎች ተመራጭ የሆነ ላፕቶፕ ነው። በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ጭማሪ ከፍለው የሚጨርሱት። በውስጡ 2 የመዋኛ ገንዳ፣ ስፓ ጂም፣ ባስኬትቦል ኮርት፣ ባይኪንግ ትራክ፣ ራኒንግ ትራክ፣ ኢንዶር ኤንድ አውትዶር የልጆች መጫወቻ ከበቂ የመኪና ማቆሚያ ጋር ከ7 እስከ 30% የሚሆን እውነተኛ ቅናሽ እንዲሁም 50% የባንክ አማራጭ ያላቸውን ቤቶች ይዘን እየጠበቅናችሁ ነው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ታች ባለው ስልክ ይደውሉ። ግራፊክስ ኤዲት ለሚያደርጉ ሰዎች ተመራጭ የሆነ ላፕቶፕ ነው። ዋጋው የዚህኛው 90 ሺህ ብር። ከዚህ ከፍ ሲል ምን አይነት ላፕቶፕ ማግኘት ይችላል? ወይ ደግሞ ከዚህ ተመሳሳይ ዋጋ ሆኖ ከዚህ ጋር ተቀራራቢ አገልግሎት ያለው የላፕቶፕ አይነት ታሳየን። እሺ፣ ከዚህ ከፍ ሲል ጌሚንግ ላፕቶፕ አለ። ልክ እነዚህ ማለት አሁን እነዚህ ጌሚንግ ላፕቶፕ ናቸው።
RTX 3060 6GB NVIDIA ግራፊክስ ካርድ አላቸው። ከዛ የፕሮሰሰር አይነቱም የመጨረሻው ፕሮሰሰር ነው የተገጠመለት ኮር i9 11ኛ ጀነሬሽን ነው። ኤሰር ኒትሮ 5 ይባላል። እንዳልኩሽ i9 11ኛ ጀነሬሽን ነው። 15.6 ኢንች ነው። ኪቦርድ ላይ የታለው ስቶሬጁ 1 ቴራባይት SSD በ16GB ራም ነው። ግራፊክስ ካርዱ RTX 3060 6GB ስለሆነ ለጌሚንግ ይሄ ጌመሮች ላይቭ ስትሪም ለሚያደርጉ ሰዎች ለቪዲዮ ኤዲቲንግ ኢንጂነሪንግ አርኪካድ ምናምን ለሚጠቀሙ ሰዎች ሶፍትዌሩን በቀላሉ ራን ያደርግላቸዋል ማለት ነው። በጣም አሪፍ። ራሙም ደግሞ በጣም አሪፍ ነው። አፕግሬደብል መሆንም ይችላል። ራሙና ስቶሬጁ እንዳልኩሽ አፕግሬደብል መሆን የሚችሉ ናቸው። በጣም አሪፍ። የዚህ ዋጋ ምን ያህል ነው? የዚህ ዋጋ 165,000 ብር ነው። በጣም ጥሩ። ወደ ብሮስ ሲመጡ በጣም ዝቅተኛ ማግኘት የሚችሉት ለማንበብ ሊሆን ይችላል፣ ለተለያየ አገልግሎት ላፕቶፕ ከፈለጉ ስንት ብር ነው እና የትኛው ነው የሚለው? እሺ፣ በጣም ዝቅተኛ በሱቃችን ውስጥ ያለው እነዚህ ላፕቶፖች አሉ። ዴል ላፕቶፕ ነው። ኮር i5 8ኛ ጀነሬሽን ነው። ስቶሬጁ 512 SSD በ8GB ራም ነው። SSD ስለሆነ ያው በጣም ፈጣን ነው እና እንደ ፒሲም እንደ ታብሌትም መጠቀም ይችላሉ። በጣም ያምራል። ታች ስክሪን 360 የሚዞር ላፕቶፕ ነው። እነዚህ እኛ ሱቅ እስከ 47,000 ብር ነው የሚሸጡት። በጣም አሪፍ። በእነዚህ ተቀራራቢ ዋጋ ሆኖ ተመሳሳይ አገልግሎት ያለው ካለ? በእነዚህ ዋጋ ሆኖ ተቀራራቢ ሊሆን የሚችለው ቅድም የነገርኩሽ 8ኛ ጀነሬሽን ሆኖ በኤችፒ ላይትቡክ ስቶሬጃቸው ቀነስ ብሎ 256 SSD በ8GB ራም ሆኖ 14 ኢንች ናቸው። እነዚህም ኪቦርድ ላይ ታላቸው። እነዚህን ደግሞ እስከ 50,000 ብር ማግኘት ይቻላል። በጣም አሪፍ። ሌላ እንግዲህ ለስራ የሚሆኑ ሆነው ብዙ አይነት አማራጭ ነው የሚታየኝ። አንተ ሪኮመንድ የምታደርገንን አንድ ሁለት ታሳየን። እሺ፣ እነዚህ ያሉ HP ኖትቡክ ሞዴል ሲሆኑ አዲስ ላፕቶፖች ናቸው። 14ኛ ጀነሬሽን ማለትም የ2024 ምርት ነው። ኮር 5 ይባላሉ። 1 ቴራባይት ስቶሬጅ በ16GB ራም ናቸው። ታች ስክሪን ነው። 15.6 ኢንች ስለሆነ ለቢሮ ስራ ይሄ ነምበር ኪ ለሚያስፈልገው ስራዎች ምናምን በጣም ተመራጭ የሆነ ላፕቶፕ ነው። እነዚህም ቆንጆ ናቸው ለቢሮ ስራዎች ምናምን። አብዛኛው የቢሮ ሰዎች እነዚህ ላፕቶፖች ነው የሚወስዱት። ያምራል፣ አሪፍ ይመስለኛል። ይዞም ለመንቀሳቀስ ላይት ነው፣ በጣም ቀላል ነው። ዋጋው ምን ያህል ነው? የእነዚህ ዋጋ 145,000 ብር ነው። እስቲ ሌላ አማራጭ ነው? እሺ፣ ሌላ ደግሞ በሌላ ሞዴል ላሳይሽ። ሌኖቮ ሞዴሎች አሉ። ታች ስክሪን 360 የሚዞሩ ናቸው። በጣም ስሊም እና ቀላል ናቸው። ከቦታ ቦታ ይዞ ለማንቀሳቀስ አሪፍ ሲሆኑ እነዚህ ደግሞ ራይዘን ፕሮሰሰር ነው የተገጠመላቸው። ራይዘን 7 7000 ሲሪስ ነው። እስኪ አሪፍ ናት እቺ በጣም። እነዚህ አሪፍ ላፕቶፖች ናቸው። ተች ናቸው። ባትሪያቸው ከ9 ሰዓት በላይ ይቆያል። ስቶሬጁ 512 SSD ነው። ራሙ 16GB ራም ነው። ለስራ በጣም ቆንጆ የሚባል ላፕቶፕ ነው። ዋጋው 100,000 ብር ነው። አሪፍ ናት እቺ። እስካሁን ካየነው እኔም ወድጃታለሁ እቺ። ሶስት ሌላ አማራጭ በጣም ብዙ ምርጫ ስላለ እንግዲህ በበቃን ሰዓት የተወሰኑትን ለማሳየት ነው። ችግር የለም። ይችኛውም ተች ስክሪን 360 አብዛኛው ሰዎች አሁን ላይ ተች 360 እንደ ታብሌት የሚጠቀሙት ስለሚፈልጉ እንደሱ አይነት ብዙ አይነት አማራጭ ስላለ እስኪ ይችንም ማለት HP ላይትቡክ ናት። ይቺ ያው ከዛ ትሻል ትመስለኛለች ስትታይ። ኮር i7 11ኛ ጀነሬሽን ነው። ታች ስክሪን ነው። 360 ሮቴት ያደርጋል። ስክሪኑ እስከ 2K ድረስ ሪዞሉሽን ማድረግ ይችላል። 512 SSD ነው። በ16GB ራም ኪቦርድ ላይ ታለው። ባትሪውም ረጅም ሰዓት መቆየት ይችላል። ይህንንም አብዛኛው ሰዎች ይወዱታል። ዋጋው ምን ያህል ነው? ዋጋ የዚህኛው 85,000 ብር ነው። በጣም ደስ ትላለች። አሪፍ ምርጫ ነው ያለው። በደንብ ቆንጆ ምርጫ ነው አሁን እያሳየኸኝ ያለው። አንድ ሁለት እንጨምርልን። አብዛኛው ደግሞ አሁን ላይ ተማሪዎች፣ የቢሮ ሰራተኞች ፈተና ላይ 12ኛ ክፍል ፈተና አብዛኛው ሰዎች እየወሰዱት ያሉ ላፕቶፕ ነው ይሄኛው። HP ላይትቡክ ይባላል። 10ኛ ጀነሬሽን ነው። ታች ስክሪን ነው። የ2020 ምርት ነው። ስቶሬጁ ልክ እንደ ሁሉም ነው። ስቶሬጅ እኛ ጋር ማተር አያደርግም። አፕግሬደብል ማድረግ ይችላሉ። አሁን ለምሳሌ 512 ከሆነ ወደ 1 ቴራ ማድረግ ይችላሉ። ዋጋ እንዲቀንስላቸው ከፈለጉ ደግሞ ወደ 256 SSD ዳውንግሬድ አድርገው መውሰድ ይችላሉ። ራሙንም ስቶሬጁንም ማለት። አሁን ይሄ 10ኛ ጀነሬሽን ነው። 14 ኢንች ነው። ታች ነው እንዳልኩሽ። ይሄኛው 70,000 ብር ነው። በጣም ጥሩ። እንዳልከውም ለ12ኛ ክፍል ተፈታኞች ከዛም በኋላ ለንባብ ወደ ዩኒቨርሲቲ ነው እና ቀጣይ ጉዟቸው ለንባብ የሚፈልጉት ከሆነ ልክ እንደዚህ ተመሳሳይ ካለ ደግሞ አንድ ሁለት ጨምረን። እሺ፣ እነዚህ ደግሞ አሉ። ከዛኛው ስክሪን ሳይዛቸው ማነስ ይላል። ስሊም ናቸው። ከቦታ ቦታ ይዞ ለማንቀሳቀስ እስኪ ያዡና
ከዛ ፕሮሰሰር አይነታቸው ደግሞ ኢንቴል ሳይሆን ራይዘን ነው። እነዚህ ራይዘን 5 4000 ሲሪስ ይባላል። i5 10th ጀነሬሽን እንደማለት ነው። 512 SSD በ16 GB RAM ነው። ስቶሬጁ ያው ቅድም እንዳልኩሽ አፕግሬደብል መሆን ስለሚችል በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ጭማሪ ከፍለው የሚጨርሱት። በውስጡ 2 የመዋኛ ገንዳ፣ ስፓ ጂም፣ ባስኬትቦል ኮርት፣ ባይኪንግ ትራክ፣ ራኒንግ ትራክ፣ ኢንዶር ኤንድ አውትዶር የልጆች መጫወቻ ከበቂ የመኪና ማቆሚያ ጋር ከ7 እስከ 30% የሚሆን እውነተኛ ቅናሽ እንዲሁም 50% የባንክ አማራጭ ያላቸውን ቤቶች ይዘን እየጠበቅናችሁ ነው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ታች ባለው ስልክ ይደውሉ። ስቶሬጁ ያው ቅድም እንዳልኩሽ አፕግሬደብል መሆን ስለሚችል እነዚህም አሪፍ ናቸው። ባትሪያቸው ከ5 ሰዓት በላይ ይቆያል። አሪፍ የሆኑ ላፕቶፖች ናቸው። ዋጋቸው 65 ሺህ ብር ነው። ያው ሁሉም የነገርኩሽ ዋጋ ላይ ወደ ሱቃችን ሲመጣ ድርድር አለው፣ አስተያየት ይኖረዋል። እሱ ደግሞ ጥሩ ነው። እስቲ አንድ ጨምር ለተማሪዎች ለተፈታኝ ተማሪዎች የሚሆን አማራጭ እንደው በዛውም ለንባብ እንዳልኩት ከዛ በኋላም ለምሳሌ የሚመርጡት ፊልድ አርክቴክት ከሆነ እሱን ለመስራት የሚያግዛቸው አንድ የገዝተው ተፈትነው የሚያስቀምጡት ሳይሆን ከዛ በኋላ የሚገለገሉበት አይነት ላፕቶፕ አሳየኝ። እንደዛ ከሆነ ደግሞ እዚህ ጋር ፓቪሊየን የሚባል ላፕቶፕ አለ። አብዛኛውን ጊዜ እኛ ኤችፒ እንይዛለን በደንብ። ሌላ አይነቶችም አማራጮች አሉ። አሁን ይሄ ኤችፒ ፓቪሊየን ነው። 11ኛ በጣም አሪፍ ናት። i5 11ኛ ጀነሬሽን ነው። ግራፊክስ ካርድ አለው በተጨማሪ ለቪዲዮ ኤዲቲንግ ይሄ ግራፊክስ ምናምን ለሚሞክሩ ሰዎች አሪፍ የሆነች ላፕቶፕ ናት። ስቶሬጇ 512 በ16 ነው። ዋጋዋ ደግሞ 86 ሺህ ብር ነው። አሪፍ ናት እቺ። የ2021 ምርት ናት። በደምብ ለስራ የሚሆን ላፕቶፕ ነው። በጣም አሪፍ ነው። ዋጋዋ ስንት ነው? ዋጋዋ 86 ሺህ ብር ነው። ያው ሲመጡ በደምብ ማስተያየት አለው፣ ችግር የለም። በጣም ጥሩ። ሶስቲ ሌላ አንተ ይሄንን እኛ ጋር መተሽ ሳታይ እንድትሄጂ አልፈልግም የምትለውን አንድ ሁለት ላፕቶፕ አሳየኝ። እሺ፣ እንደዛ ከሆነ ማይክሮሶፍት ሰርፌስ የሚባሉ ላፕቶፖች አሉ። አብዛኛውን ጊዜ እነዚህ ላፕቶፖች ላይ የቢሮ ሰራተኞች ምናምን ነው የሚይዟት። እስኪ ያዡና ከሌሎቹ ላፕቶፕ አንጻር በጣም ሰው የሚወዳት ላፕቶፕ ነው። በጣም ደስ ትላለች። ባትሪያቸው ከ9 ሰዓት በላይ መቆየት ይችላል። ስክሪኑ ደግሞ እስከ 2K ድረስ ሪዞሉሽን ማድረግ ይችላል። i7 11ኛ ጀነሬሽን ነው። ስቶሬጁ 512 SSD በ16 GB RAM ነው። ተች ስክሪን ነው በዛ ላይ። ከዛ ደግሞ ከሁሉም የተሻለ ሳውንድ ሲስተም አለው። የሳውንድ ቤዙም አሪፍ ነው። ኪቦርድ ላይ የታላቸው ይዞታም ከቦታ ቦታ ይዞ ለመንቀሳቀስ በጣም አሪፍ የሆኑ ላፕቶፖች ናቸው። ማይክሮሶፍት ሰርፌስ ይባላሉ። እነዚህ ደግሞ እስከ 88 ሺህ ብር ናቸው። ከለሩ ራሱ ደስ ነው የሚለው። ሰርፌስ ቢሮ ላይ አብዛኛውን ጊዜ ቢሮ ላይ የሚገኙ ላፕቶፖች ናቸው። በጣም አሪፍ። ሶስት ሌላስ አንተ አሪፍ የምትለው በብሮስ የሚገኙ ላፕቶፖች? እሺ፣ ሌላ ደግሞ በዴል ሞዴል ሆኖ አሁንም ወርክ ስቴሽን የሆኑ ላፕቶፖች አሉ። ዋጋቸውም ተመጣጣኝ ነው። ኮር i5 ናቸው እነዚህ። ጀነሬሽናቸውም 10 ነው። 10ኛ ጀነሬሽን ማለት የ2020 ምርት እንዳልኩሽ ነው። ነምበር ሎክ ስላለው ለቢሮ ስራ ምናምን ሂሳብ ለሚሰሩ ሰዎች በጣም አሪፍ ነው። የባትሪ ቆይቶም ቆንጆ ነው። ዋጋውም ተመጣጣኝ ነው። ዋጋው 60 ሺህ ብር። አሪፍ ዋጋ ነው። ዴል ላቲቲዩድ ይባላል። አሪፍ የሆነ ላፕቶፕ ነው። ይህም ለስራ በጣም አሪፍ። እንግዲህ እናንተ ጋር እነዚህ ሁሉ ላፕቶፖች ሲገዙ ዋስትና አላቸው ወይ? ለምን ያህል ጊዜ ነው? እኛ ጋር ዋስትና አለን። ዋስትናችን ሙሉ በሙሉ ላፕቶፕ ቅየራ ነው። 1 ወር ጊዜ ድረስ ቼክ እንዲያደርጉ ጊዜ እንሰጣቸዋለን። በ1 ወር ጊዜ ውስጥ ቼክ አድርገው ምንም አይነት ችግር ካለበት ላፕቶፑ ሜንቴናንስ ማድረግ ሳይሆን ሙሉ በሙሉ እንቀይርላቸዋለን። እኛም ከዛ ስናመጣ ላፕቶፖቹ ላይ ዋስትና ስላለን ችግር ካለው እኛም ቀጥታ ወደዛ ስለምንመልስ 1 ወር ጊዜ ዋስትና እንሰጣለን። በጣም ጥሩ። እንግዲህ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። በማንኛውም ሰዓት ላፕቶፕ ለመግዛት ሀሳብ ካላቸው ወደ ብሮስ ደወል አድርገው በፈለጉበት ዕለት ይህን ቪዲዮ ካዩ በኋላ ያለውን የዕለታዊ ዋጋ ወደ እናንተ ደወል አድርገው እንዲጠይቁ፣ ዲሊቨሪ ካላችሁ እስቲ እሱንም አያይዘን ያለ። እሺ፣ ዴሊቨሪ እንኳን የለንም። እዚህ ግን ሰው ካላችሁ አዲስ አበባ ላይ ያው ላፕቶፕ ሲሆን የራሳቸውን ሰው ልከው ቢወስዱ ተመራጭ ስለሆነ ሰው ካላችሁ ሱቅ ድረስ መጥቶ በደምብ ቼክ አድርጎ
ያ ሰው ያሉበት ቦታ ድረስ ሊልክላቸው ይችላል። እንዳልሽው ደግሞ ፖስቶች እናደርጋለን ቲክቶክ ላይ፣ ቴሌግራም ላይ። ማን ብለው ሰርች? ቲክቶክ ላይ ብሮስ ቴክኖሎጂ፣ ቴሌግራምም ላይ ሰርች ቢያደርጉ ከ10,000 በላይ ተከታይ ያለው ቴሌግራም ቻናል አለ። እዛ ላይ ቀን በቀን የላፕቶፕ ዋጋዎችን አፕዴት እናደርጋለን። ቲክቶክም ላይ ቀን በቀን ቪዲዮ አፕሎድ ስለምናደርግ እዛ ላይ ቼክ ማድረግና ዋጋ መከታተል ይችላሉ። በአካል መጥተው መግዛት ለሚፈልጉ ግን አድራሻችሁን አስቀምጡ። በአካል መጥተው መግዛት ለሚፈልጉ አድራሻችን ቦሌ መድኃኒዓለም ወደ ብራስ የሚወስደው መንገድ ላይ ከሰላም ሲቲ ሞል ፊት ለፊት ኦሮሚያ ህንፃ ግራውንድ ላይ ብሮስ ቴክኖሎጂ። መልካም። እኛም ብቅ ብለው በማንኛውም ሰዓት በተለይም አሁን ተማሪዎች ተፈታኞች የሚፈልጉ ከሆነ ተመራቂ ተማሪዎች ለስራ የሚፈልጉ ከሆነ ከእናንተ የመረጡትን ላፕቶፕ እንዲገዙ መልእክታችን ነው። ለእናንተ መደወል፣ መረጃ መጠየቅ ለሚፈልጉ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። መልካም ገበያ። እናመሰግናለን።